ሰላም የስፖርት ቤተሰቦች፣ የእንግሊዝ ፕሪሚየር ሊግ ዋንጫ መዳረሻን ለመገመት የሚያስችለው 36ኛው ሳምንት ጨዋታ ዛሬ በአርሰናልና በዌስትሃም ዩናይትድ መካከል ይከናወናል። የዋንጫ ተፎካካሪው ማንቸስተር ሲቲ ትናንት ብሬንትፎርድን 3-0 ማሸነፉን ተከትሎ የዛሬውን የለንደን ደርቢ ይበልጥ አጓጊ ሆኖ እንዲጠበቅ አድርጎታል። ሊጉን በ76 ነጥብ እየመራ የሚገኘው አርሰናል የዋንጫ ጉዞውን ትክክለኛ መዳረሻ ፍንጭ ሊሰጥ የሚችለውን ወሳኝ ምዕራፍ በቀላሉ አሳልፎ እንደማይሰጥ ይጠበቃል። የቀጣይ ዓመት የፕሪሚየር ሊግ ቆይታውን የሚያሳምርበት ትልቅ እድል ነውና ዌስትሃምን አንገት ለአንገት መተናነቁ አይቀሬ ሆኗል። እናም የዛሬው ጨዋታ ሁሌም በየሳምንቱ ከሚደረጉ ጨዋታዎች በተለየ ሁኔታ ለሁለቱም ክለቦች ተጨማሪ ትርጉም ያለው ሆኖ ተጠብቋል። መድፈኞቹ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለመሳም፣ ዌስትሃም ዩናይትድ ደግሞ በሊጉ ለመቆየት የሚደረግ ታላቅ ፍልሚያ ዛሬ ምሽት ይካሄዳል። ጨዋታው ምሽት 12 ሰዓት ተኩል ላይ የሚካሄድ ሲሆን በአርሰናል በኩል ካይ ሃቨርትዝና ማርቲን ኦዴጋርድ ዝግጁ መሆናቸውን አሰልጣኛቸው ሚኬል አርቴታ አረጋግጠዋል። ቢቢሲ ስፖርት በአርሰናልና በዌስትሃም ዩናይትድ መካከል የሚደረገውን ጨዋታ ማን ያሸንፋል ሲል በአወጣው የይገምቱ ይሸለሙ መሰረት ዌስትሃም 1-0 ያሸንፋል የሚሉ ግምቶች ተበራክተዋል። ይህ ለአርሰናል ደጋፊዎች አስደንጋጭም የማይጠበቅም ዜና ሆኗል።